እንደዛ ሲሰሩ ቆይተው የቀጠሮ ጌም ገና ለገና ይጫወታል ተብሎ በዛ ደረጃ ሲያደርጉ እኔ እኮ ስጡኛ አላልኩም። አንድ ትግሬ አልሰጠኝም። ሜላት ከ3 ዓመት በላይ ሲያሳድዷት በትግራዊት ስለሆነች ነው ያሳድዷት ብዬ እነ ያያ ዘልደታን እነ ዮኒ ሴጋን እነ ጆከርን እኔ አይደለ ወንድሟ ብቻዬን ታግዬ ጸጥ ያስደረኩላት። አሁንም ሜላት እንዴ ሜላት እኮ ያገባችሁ እኮ አማራ ነው። ሜላት እኮ ግማሽ ወሎዬ ስለሆነች አለችም ትግራዊት ናት አይደል እንዴ? እኔ ድምጽ የሆንኳት ነገር ግን እዮዳብ ግን በቃ የሆነ ነገር ተናገር እንደው ስህተት እንኳን ሰራ ቢባል ወንድማችን በጣም ለትግራይ ህዝብ እኮ አንተ ዋጋ ከፍለሃል። ቦርጫ ወጣሁት በትግራይ ህዝብ ምክንያት ነው። አከን እኮ አሁን ሰሞኑን የምለቀው ቪዲዮ ልታለቅሱ እኮ ነው። ሪኮርድድ የተደረገ የጀነራል ልጆች አካነሱን ኩሌት የሆኑ ሞናሊሳ አብርሃን ታስታውሳታለህ? ዲኖ ሁዝ ሞናሊሳ አብርሃን አንተ የትግራይ አክቲቪስት ትለኛለህ። አቃሉ ማናት ንገረኝ። ማናት ሞናሊሳ አብርሃን ማናት? ስለተደፈረችው ልጅ ነው የምታወራው? አይደለም ተው እንጂ ወንድሜ። ሞናሊሳ አብርሃን አወቃት? ይሄ ከኋላ do you remember this guy? ግድግዳዬ ላይ እንዳለ ከ2 ዓመት ከግማሽ በላይ ግድግዳዬ ላይ እንዳለ ቤቴን ሙሉ ግድግዳዬን በትግራይ በተፈናቀሉት በትግራይ በተደፈሩት ሴቶችና እንደገና ደግሞ ጋዜጠኞችን ምኖችን እየለጠፉ ስታገል እንዴት ነው? እኔ እኮ አልገባህም እኮ አንተ ማን ነው? እስኪ ሞጣ ቀራኒውን እኮ አይደለም ዮናስ ሴጋን እኮ አይደለም እንደዚህ ያደጋችሁት። እድሜ ልኩ ሲሰድባችሁ ሲያዋርዳችሁ የነበረ ወይም ደግሞ እኮ የሆነ ነው እንግዲህ አክራሪ የምትሏቸው የአማራ ብሔርተኞች አለም። እኔ ንጉስ እዮዳብ በዚህ ደረጃ 2 ዓመት ከግማሽ ብልጽግና መንግስትን ተናንቂ እቺ ልጅ እጀና እግሯ በመከላከያ የተቆረጠው ነው አይደል? በመከላከያ የተቆረጠው ሞናሊሳ አብርሃን እሷ ድምጽ ሁኜ እናቶች ላይ ፌሮና ማህፀናቸው ላይ እንትን ብረታ ብረት ሲገባባቸው ተደፈሩ። ምንድነው አክሱም ጽዮን ማርያም ላይ ወታደሮች ገብተው በዛ ደረጃ ሲያደርጉ ያ ሁሉ ስታገል በሚሊዮን የሚቆጠር ቪዲዮ የታዩት በድራማ የሻቢያ ወታደር መስዬ የሰራው ድራማዎች ህዝቡን እያሳኩ እያዝናናው ለትግራይ ድምጽ የሆንኩት ማዕቀብ በኢትዮጵያ መንግስት ላይ ማዕቀብ እንዲጣል ያደረግን ሰላማዊ ሰልፍ ወጣን። ያንን ልጅ እኮ ነው መጣችሁ አዘፍ ግሩፕ ሰርተው ሰው ልጅ እኮ ስሜታዊ ይሆናል ይናደዳል። ግሩፕ ሰርተው የረዳዋቸው ብር የሰጠዋቸው የደረስኩላቸው ሰዎች ተሰባስበው ያን ሲያደርጉ የኔ ጥያቄ ለምንድን ነው አንድ ቪዲዮ ያልፖስታችሁት? እስኪ እንዳለ እና አውት ብትል ኤቭሪ ተጋሩ እንትን አክቲቪስት ብትሄድ አንድ የኔ መልካም ቪዲዮ የፖስተ የለም። እዮዳብ እኮ እንዲሁ ነውልናል። እዮዳብ እኮ እንደዚህ አድርጓል ነው። አንድ ግን 10 ሰከንድ የምትሆን ንግግር ከ2 ሰዓት ንግግር 10 ሰከንድ የምትሆን ንግግር ወስደው ማለት ነው። ያውም እናት ትበዳለች ሲለኝ የኔ እናት በካንሰር የሞተች እናት ከተሰባስበው እንደዛ ሲሉ የኔ እናቴን ፎቶ ለጥፎ ሲሳደቡ የናንተ እናት ብትራብ እኔ ምን አገባኝ? የኔ እናት ግን በየጊዜው ነው የሚደፍሯት። የኔ ሚስት ግን እኔ እንግዲህ ሚስቴ ተናግራ አታውቅም። ተረዳችሁኝ? እኔ እንኳን ፖለቲካሊ ማወያይ ፍትሃዊ ሆኜ ነው ትግሬዎች እንደውም እንደኔ ቤት እንደናንተ የሚጠቀም የለም። እንደምትለው ደግሞ ለአማራ ህዝብ ደግሞ ሳለቅስ ደግሞ ቪዲዮ ራሴ ሪከርድ አድርጌ ደግሞ ያስቀመጥኩት አለ እዚህ ውስጥ አለ። ያው ገብታችሁ ፖስት ያደረኩትን አልተረዳኝ ሚስተር ቦምባስቲክ እኔ እኮ እያልኩ ያለው አንድ ብርጭቆ ውሃ ለሚሰጠው ሆኔ ውቅያኖስ እንትን ፓሲፊክ ኦሽን የሚያህል ስራ ነው የሰራው ለአንተ። አንዲት ብርጭቆ የሚያህል ጥፋት ብታገኝብኝ ፓሲፊክ ኦሽን የሚያህል ስራዬን መልካምነትን በአደባባይ ይታሰር ይገደል እንከሰዋለን እኮ አልከው። ለምሳሌ እስኪ አስብ እስኪ አንተ ራስ እዮዳብ እንዲህ እኮ ነው። እኔ አሁን የትግራይ ህዝብ ተርቧል። አዎ ተርቧል። አሁን እዮዳብን ከመሯሯጥ ለዛ ለትግራይ ህዝብ ከዚህ ከቲዲኤፍ ከቲፒኤልኤፍ ከምትለው ውጪ እንዴት አድርገን እንድረስለት የሚለውን ነገር ለህዝቡ ለመድረስ ለምን አይሰሩም ነው። በቃ እኔ ጥያቄ እኮ ነው። አሁን
እዮዳብ እኮ ሰከንድ ፕራዮሪ ነው። እስቲ እዮዳብ ምርቶ ይችላል። እሱ ይሰራል ነው። እሱ ምን አንተ ነግረህን አይደለም የምንሰራው፣ እሱን እየሰራ ነው። ግዴታችን የኛ አከ ተነግሮ ማሰማም አንተ እየነገርከኝ አንተ ነገር ንገረኝ። ሚስተር ቦምባስቲክ መደቀቅ ቆንጆ ጋሉ በቂ ነው። ጥላውን በእናትህ ቆንጆ ማህይብ አለ አይደል? እንደ አንተ ቆንጆ ዝም በል በእናትህ ሲዲ አንተ በእናትህ እዛ ወገኖቹ የሚበላ ቲዲኤፍና ዋት ተደብ በዚህ ጋር ከኔ ጋር ታወራለህ እንዴ? ወልቃይት ይናፍቃል። ወልቃይትና ራያ ይናፍቃል። ከዋት ጋር ወልቃይትና ራያ ኧረ እኔ አንተ እንደዚህ ያልሰዳደብም በነገራችን ላይ እዚህ ጋር ሚስተር ቦምባስቲክ ስለ ወልቃይት ስለ ራያ በቲክቶክ አንጨቃጨቅም። ሐሞት ያለው ጀግና ያለው አደይ እንደተደይ ይይዛል። እዚህ በቲክቶክ ተሰዳደባችሁ ተመላለሳችሁ የምታመጡት ጉድ ምንም ልታመጡት ነገር የለም። አረኔ ስለ ወልቃይት አላወራ ምን ይመጣው ስለ ወልቃይትም ስለ ራያም ስለ ሁመራም ስለ ሌላውም በቃ ያ ነገር ማለት ነው። እዚህ ሶሻል ሚዲያ ላይ ማውራት ብትጨቃጨቁ ብትሰዳደቡ ብትሉ በቃ